ላይ ሳይሆን ውስጤን የሚነካ ጥሻውን ውስጠቴን በፍቅር የሚያንኳኳ ቢነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ ቢነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ ቢነቀል ነቅሎ ሚተከል ተክሎ የሚለውጠኝ ሌላ አድርጎ እንዳለን ሸረበበኝ ረበበያ ማንዶስ አንተም እግዚአብሔር አምላክን ታመልካለህ፣ እሱም እህልና ውሃን ይባርክልሃል። ኢየሱስ ለዘላለም ጌታ ነው። አምልከን አንጠግብም። ኢየሱስ ለዘላለም ጌታ ነው። ሰለሞን ያን ሁሉ መስዋዕት አድርጎ ያን ሁሉ በሬዎች አረደ። ኢየሱስ ጌታ ነው። ከዛ ለመነ፣ እግዚአብሔርን ጸለየ። ኢየሱስ ጌታ ነው። እግዚአብሔር ዝም ሊል አልቻለም። ሌሊት መጣና ምንድነው የምትፈልገው አለው። ሸባ ዱራ በጋየስ አምልኩ። ኢየሱስ ለዘላለም ጌታ ነው። ዝም ብላችሁ አምልኩ። ዝም ብላችሁ አምልኩ። ዝም ብላችሁ በማጠኛችሁ ላይ በመሰዊያችሁ ላይ ሆኑና አጠኑ። ኢየሱስ ለዘላለም ጌታ ነው። የተረሱ ጥያቄዎችን ሁሉ እየመጣ እግዚአብሔር መመለስ ይጀምራል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። እንቀመጣለን። ኢየሱስ ለዘላለም ጌታ ነው። አንተም እግዚአብሔር አምላክን ታመልከዋለህ፣ እሱም እህልና ውሃ ምን ያደርግልሃል? ኢየሱስ ጌታ ነው። ሁልጊዜ መዘመር፣ ሁልጊዜ ማምለክ፣ ሁልጊዜ በአምልኮ ውስጥ መሆን። ኢየሱስ ለዘላለም ጌታ ነው። ነገሮች ከላያችን ላይ ግፍፍ እያሉ ይሄዳሉ። ኢየሱስ ለዘላለም ጌታ ነው። የሚያስጨንቁን ነገሮች፣ ስትረስ የሚያደርጉን ነገሮች ይሄዳሉ። ዛሬ እሱ ብቻ ይንካን። አሜን። ኢየሱስ ለዘላለም ጌታ ነው። ማቴዎስ ወንጌል ምዕራፍ 27 እናወጣና ከ27 ጀምሮ ምዕራፍ 27 ከቁጥር 27 ጀምሮ እስከ 50 ያለውን አነበዋለሁኝ። 27 በዚያን ጊዜ የገዢ ወታደሮች ኢየሱስን ወደ ገዢው ግቢ ውስጥ ወሰዱት። ጭፍራውንም ሁሉ ወደ እርሱ አከማቹ። ልብሱንም ገፈው ቀይ ልብስ አለበሱት። ከእሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁም መቃ ኖሩ። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት፣ ተፉበት። መቃውንም ይዘው ራሱን መቱት። ከዘበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የተባለ የቀሬና ሰው አገኙ። እርሱንም መስቀል ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ በደረሱ ጊዜ በሐሞት የተደባለቀ የወይን ጠጅ ሊጠጣ ቀረቡለት። ቀምሶም ሊጠጣው አልወደደም። ከሰቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ። በዚያም ተቀምጠው ይጠብቁት ነበር። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። በዚያን ጊዜ ሁለት ወንበዶች አንዱ በቀኝ አንዱም በግራ ከእርሱ ጋር ተሰቀሉ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበረ። ቤተ መቅደስን የምታፈርስ በ3 ቀንም የምትሰራው ራስን አድን፣ የእግዚአብሔር ልጅ እስከሆን ከመስቀል ውረድ አሉት። እንዲሁም ደግሞ የካህናት አለቆች ከጻፎችና ከሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አልቻለም። የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔርም ታምኗል፣ የእግዚአብሔርም ልጅ ነኝ ብሏልና ከወደደስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ለምን ተወኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጣራል አሉ። ወዲያው ከነርሱ አንዱ ሮጦ ሰፍነግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎች ግን አይተው ኤልያስ መጥቶ ያድነው እንደሆነ እንይ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ ይላል። ኢየሱስ ለዘላለም ጌታ ነው። ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ምን አለ ይላል? ጮኸ። ኢየሱስ ለዘላለም ጌታ ነው። ዛሬ የሰጠሁት አርዕስት እንደዚህ ይላል፣ እግዚአብሔር አይጥልም የሚል ነው። ሻቫዲና ማንዶስ
ኢየሱስ ለዘላለም ጌታ ነው። ከአገርህ ምን ተብለህ እንደመጣህ ምን እንዳለህ አንተና እግዚአብሔር ብቻ ናችሁ የምታውቁት። አሁን ግን የመተው ነገር በላይ ማጃጋዶር ራሃዲናስ እግዚአብሔር እንደዚህ ብሎኛል፣ እግዚአብሔር እንደዚህ ብሎኝ ነው የመጣሁት ምናምን እያልን መጣንና አሁን ግን ስናየው ነገሮች ሌላ ናቸው። ኢየሱስ ጌታ ነው። ዛሬ እግዚአብሔር እንደዚህ እያለሽ ነው። ዛሬ እግዚአብሔር እንደዚህ እያለ ነው። እግዚአብሔር አይጥልም። እሱ በቃሉ ምንድነው? ታማኝ ነው። ኢየሱስ ጌታ ነው። የአፉን ቃል አይለውጥም፣ ኪዳኑን አያረክስም ይላል መዝሙረ ዳዊት ላይ ሲናገር፣ በኋላ እናየዋለን። ኢየሱስ ጌታ ነው። ቃሌ በጽድቅ ካፌ ወጥቷልና በከንቱ ወደኔ አይመለስም። ያ የላኩትን ነገር ሳይፈጽም በከንቱ ወደኔ አይመጣም አለ። እኔ አንድ ነገር ካልኩ ምን ይሆናል? ስለዚህ እኔ ምን አላረግም? አልጥልም። ይሄ የኔ ስራ አይደለም። ኢየሱስ ጌታ ነው። ስለዚህ ስለመጣል ስናስብ ስለ ሪጀክሽን እናስባለን። የሪጀክሽን መንፈስ ሪጀክትድ መሆን። ኢየሱስ ጌታ ነው። አንዳንድ ጊዜ ሰዎች ምን ይሆናሉ? በህብረተሰቡ ምን ይደረጋሉ? ሪጀክት ይደረጋሉ። አንዳንዴ ሰው በቤት ውስጥ ምን ይሆናል? ሪጀክት ይደረጋል። በባል ሪጀክት፣ በሚስቱ ሪጀክት ይደረጋል። በልጁ ምን ይሆናል? ሪጀክት ይደረጋል። አለመፈለግ፣ አለመወደድ። ዲክሽነሪ ላይ ሳይ እንደዚህ ይላል፣ አጣጥሞ መጥፋት ይለዋል። ሻፕራዲያቫስ ካፕራዲያስ፣ አልፈልግህም፣ አልፈልግሽም የሚል ስሜት፣ አለመፈለግ ስሜት፣ መጣል፣ መተው፣ ሪጀክትድ መሆን። ኢየሱስ ጌታ ነው። እግዚአብሔር እንደዚህ እያለ ነው፣ እኔ ይህን አላረግም አለ። እኔ አምላክህ ብርሃን ነኝ። እኔ አምላክህ ንጹህ ነኝ። እኔ አምላክህ ፍቅር ነኝ። ኢየሱስ ለዘላለም ጌታ ነው። እኔ ነገሮችን ስሰራቸው ለዘላለም ነው የምሰራቸው። ኢየሱስ ጌታ ነው። አንዴ ያከበርኩ እያዋረድኩ እንደዚህ አይነት አሰራር በእኔ ዘንድ የለም። ስለዚህ እንደዚህ ይላሉ አንዳንድ ሰዎች፣ እንደዚህ ይላሉ፣ እኔ እኮ የተጠላሁት፣ እኔ እኮ የተገፋሁት፣ እኔ እኮ ሪጀክት የተደረግኩት። አንዳንድ ሰው እንደዚህ ይላል፣ መልኬ ስለማያምር ነው ይላል። እኔ እኮ ሪጀክት የተደረግኩት ምን ጸጋ ስለሌለኝ ነው። ኖባዲ ዋንስ ሚ። ልጆች እንደዚህ ይላሉ፣ ትልቆች እንደዚህ ይላሉ፣ ያገቡ እንደዚህ ይላሉ። ማንም አይፈልግም፣ ዕውቀት ስለሌለኝ ነው። ችግር፣ ሁልጊዜ ችግር ስለማወራ ኖባዲ ዋንስ ሚ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር እንደዚህ አይደለም። ኢየሱስ ጌታ ነው። ተስፋን የሰጠው ምንድነው ይለዋል? የታመነ በቃ አልጥልህም ካለ አይጥልህም። እናት የወለደችው ምን ታረግ ይሆናል? ትረሳ ይሆናል። እኔ ግን አረሳሽም። በእጆቼ መዳፍ ላይ ምን አድርጌሻለሁ? ቀርጬሻለሁ። እንኳን ልጥልሽ ምን አድርጌሻለሁ? ኢንግሬቭ አድርጌሻለሁ፣ ቀርጬሻለሁ፣ ተቀርጸሻል። ኢየሱስ ለዘላለም ጌታ ነው። አንዳንድ ጊዜ እልልልል ማሰኝ፣ አንዳንድ ጊዜ የምጥል አምላክ አይደለሁም። አንዳንዴ ወድሻለሁ እያልኩኝ፣ አንዳንዴ ደግሞ እንደው አስጠላሽኝ የምል አምላክ አይደለሁም። እኔ አምላክ አልለዋወጥም። እኔም በመዞር የተደረገ ጥላ የለም። እኔ እግዚአብሔር ብርሃን ነኝ። ሃሌሉያ። አንዳንዴ ጨለማ፣ አንዳንዴ ብርሃን አልሆንም። ሃሌሉያ። እስቲ አጮክ ብላችሁ አሜን በሉ። ፈታ በሉ በኢየሱስ ስም። ሻማዶሳ ለፕሬደቨጀኔስ ከፓያ። ኢየሱስ ለዘላለም ጌታ ነው። ደስ ለመሰኘት በንጉሥ እዚህ መተናል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እዚህ ጌታ የጠመቀው የወይን ጠጅ አለ። ኢየሱስ ጌታ ነው። አንተ አለው ይህን ወይን ጠጅ እኮ መቼ ነበር ማምጣት የነበረብህ? መጀመሪያ ነበር ይህን ማምጣት የነበረብህ። ሰው ስክር ካለ በኋላ መናኛውን ታመጣለህ። አቅም ማጃቫጋ ዶራሃዲና ለብራዳቫያስ። ኢየሱስ ለዘላለም ጌታ ነው። እዚህ ጌታ የወይን ጠጅ ጠምቋል። ስለዚህ ደስ ብሎ እንወጣለን። በጌታ ደስ ብሎ እንወጣለን። አሜን። ስለዚህ ምን ይላል ሰው? አንዳንዱ ሰው ምን ይላል? ገንዘብ የለኝም ይላል። ዕብራውያን 13 ላይ ሲናገር ግን ጌታ እንደዚህ አለ፣ አካሄድ ሁሉ ገንዘብን ያለ መውደድ ይሁን። እኔ ራሴ ምን ብያለሁ? አልጥልህም፣ አልተውህም ብያለሁ። ሃሌሉያ። ትንሽ ገንዘብ ባጠራቅም አሁን የገፉኝ ሁሉ ወደ እኔ ይመጣሉ። አይ እንደሱ አላለም። ይሄ አዲሱ መንግስት ላይ እንደዚህ አይሰራም። ኢየሱስ ጌታ ነው። እኔ ራሴ ክንዴን ተማምኜ አልጥልህም፣ አልተውህም ብዬ አምጥቻለሁ። ኢየሱስ ጌታ ነው። አሜሪካ ያመጣውህ ራስህ እንድትደግፍ አይደለም። እኔ ራሴ ልደግፍህ፣ እኔ ራሴ ልሸከምህ። ኢየሱስ ለዘላለም ጌታ ነው። ስለዚህ ብር አያስጥልህም። እኔ እግዚአብሔር ግን ምን አደርግሃለሁ? አስጥልሃለሁ። ስትሄድ አካሄድህ፣ አስተሳሰብህ ይሄንን ገንዘብ እያልክ አትሂድ። ይሄ ቢኖረኝ ማንም ሰው አይገፋኝም፣ ኤቭሪባዲ ሪስፔክት ያደርገኛል፣ ኤቭሪባዲ እንትናየና ይለኛል ብለህ አታስብ። ስሙ የተባረከ ይሁን። አሜን። ውበትም ምን ይላል? ምሳሌ ላይ እንደዚህ ይላል አይደል? የሰው መንገድ ከምን ጋር ነው ይላል? ከቆንጆ ጋር ነው ይላል።
ስለዚህ ቆንጆ ነኝ ቆንጆ አይደለሁም ብሎ የሚያስበው ሰው ምን ይሆናል? ሪጀክትድ ይሆናል። አንዳንድ ጊዜ ቤተክርስቲያን ውስጥ ማንንም አይፈልገኝም ይላል ሰው። ኢየሱስ ለዘላለም ጌታ ነው። የትንሽ ሰዎችን ሐሳብ ይዘን ትልቁን እግዚአብሔርን ከሰው ጋራ ጀነራላይዝ አናድርገው። እግዚአብሔር እኔ እንዲህ አይነት አምላክ አይደለሁም እያለ ነው። ኢየሱስ ጌታ ነው። ይሄ ዲያብሎስ ስራ ነው። ይሄ ጠላት ስራ ነው። ማንንም አላለህም። ዛሬ እዚሁ ቁጭ አድርግና ውጣ። ኢየሱስ ጌታ ነው። የተወደድኩ ነኝ ብለህ ውጣ። የምፈለግ ነኝ ብለህ ውጣ። ስሙ ይባረክ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ስሙ የተባረከ ይሁን። አሜን። አንዳንድ ጊዜ ደግሞ የሪጀክሽን መንፈስ የሚሰራበት ሰው አለ። ሰዎቹን ሁሉ ምን ያደርጋቸዋል? ሪጀክት ያደርጋቸዋል። እነሱም እሱ መልሰው የዘራውን ስለሚያጭድ ያንኑ መልሰው ምን ያደርጉታል? ሪጀክት ያደርጉታል። እኛ ግን የፍቅር ሰዎች ነን። አሜን። ሰዎችን የምናቅፍ፣ ሰዎችን የምንይዝ፣ ሃሌሉያ። ገላመጠኝ ብለን ሰዎችን መልሰን የማንገፋ ሰዎች ነን እኛ። ኢየሱስ ለዘላለም ጌታ ነው። ስለዚህ አንዳንድ ሰው ያ ነገር ይሰራበታል። በዛ ነገር አድጓል፣ ሲገፋ አድጓል። ስለዚህ አንዳንድ ጊዜ ያ መንፈስ አልተቆረጠም። እዚህ የሚመጣና ይገፋል፣ ይገፉኛል ይላል። ያ ነገር ይሰማዋል በውስጡ የመጣል ነገር፣ የመተው ነገር፣ የመገፋፋት ነገር። ዛሬ ግን እግዚአብሔር ይሄንን ይቆርጠዋል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ይወደኛል፣ ሰዎችም ይወዱኛል። እግዚአብሔር አይጥለኝም፣ ሰውም አይጥለኝም። እኛ እንደዚህ እናምናለን። ኢየሱስ ለዘላለም ጌታ ነው። በመጽሐፍ ቅዱስ ላይ አንዳንድ ሰዎችን እናያቸዋለን። የመጀመሪያው የምናየው ያዕቆብን ነው። ዘፍጥረት 27ን 28ን 29ን እናንተ አንብቡት። ያዕቆብ ስታዩት ቸኮል የሚል ሰው ነው። የተስፋ ቃል አለው፣ እግዚአብሔር የተናገረው ሰው ነው። ነገር ግን እግዚአብሔርን ሊያግዝ ይሁን ምን ይሁን ባህሪው አላቅም፣ ይቸኩላል። የእግዚአብሔርን የተስፋ ቃል ምን ሊያደርግ ሊያፈጥን ይፈልጋል። ስለዚህ እናቱ አባትህ ሊባርክ ነው ስትለው በቃ አታለን አጭበርብረን በረከት ምን እናደርጋለን? እንወስዳለን። አንተ ነህ የምትገዛው ተብሏል። ለምን እንደዚህ እንደሚያደርግ አላቅም። ኢየሱስ ጌታ ነው። ለምን ቸኮል እንደሚል አላቅም። እግዚአብሔር ከዚህ ይጠብቀን። አሜን ሃሌሉያ። ከእግዚአብሔር ታይሚንግ ጋር እንሄዳለን። ስለዚህ በዚህ አካሄዱ ሲሄድ ምን አደረገው? ላባ እኔ አልለቅህም አለው። ስለፈራ ምን አለ ይላል? ወደ ዘመዶቹ ወደ እነ ላባ ሄደ ይላል። ሄዶ ልክ እንደደረሰ ራሄል ከብት ይዛ ስትመጣ እቺት ሚስቴ አለ። ችኩል ነዋ፣ ይቸኩላል። እቺት ሚስቴ በቃ እቺን ነው ማገባው አለ። ዛሬ አንቸኩልም፣ እግዚአብሔርን እንጠብቀዋለን። አሜን። ሲወጣ በችኮላ ወጣ። ሚስት ሲያገባ በምን አገባ? በችኮላ። እቺ ቆንጆ መሆን አለበት በጣም። የሥራ ሰው ደግሞ ትመስለኛለች። ከብት ይዛ መጣች ይላል አይደል መጽሐፍ ቅዱስ? ይዛ መጣች። ስለዚህ እቺ ቁጭ ብዬ የምታበላኝ ነች አለ። በኢየሱስ ክርስቶስ ይሄ ነገር ይመታ። አሜን። ኢየሱስ ጌታ ነው። ሲያት ቆንጆ ነች፣ የሥራ ሰው ነች፣ ማግባት ይችን ነው እንጂ አለ። ስለዚህ እንደዚህ አለው። ላባ ሲመጣ ያም ደግሞ አደገኛ ነው። ሲመጣ ጠበቀውና ዘመዳሞች አይደሉ? መጣና ልክ ሲያየው ለሷ 7 ዓመት ይገዛልህ አለው። ማንም አልጠየቀው። ከየት እንዳመጣው አላውቅም ያን ቁጥር። ለዚች 7 ዓመት ለምንም ነገር አትገዛም አንተ። ኢየሱስ ለዘላለም ጌታ ነው። አሜን። ማንም ነገር አይገዛም። ያየው ነገር አይገዛም። ኢየሱስ ለዘላለም ጌታ ነው። ስለዚህ ያኛውን ብልጥ ነው። 7 ዓመቱ እንደምንም ሆነለት ይላል። ስለወደዳት እንደምንም ሆነለት ይላል። 7ኛው ዓመት ሲያልቅ በሌሊት ማን አመጣለት ይላል? ሊያን አመጣና አስተኛለት ይላል። ጧት ሲነቃ ሊያ ነች። ሊያ ደግሞ እንደምታውቁት ሪጀክትድ የሆነች ነች። ማንም አይፈልጋትም። ኤስፔዲያስ። ኢየሱስ ለዘላለም ጌታ ነው። ሲያት አይኗ ላይ ችግር አለ። ሲያት ችግር አለባት። ትደነገጠ። በቃ የዘራውን ነው የሚያጭደው። ቤቱ ያን አድርጓል። እዚህ ደግሞ የባሰ አጭበርባሪ ዲግሪ ያለው በሌሊት የሚሰራ መጣበት። እግዚአብሔር ከዚህ ይጠብቀን። አሜን። እንደዚህ ያለ የህይወቱን 20 ዓመት ተጫወተበት። ኢየሱስ ጌታ ነው። ያቺ ሴት ግን እግዚአብሔር ይላል መገፋቷን መጠላቷን አየና ማህፀኗ ምን አረገላት? ከፈተላት። እግዚአብሔር አይጥልም። አሜን። አይንሽ እንደዛ ነው፣ አይንህ እንደዛ ነው፣ እንትን እንደዛ ነው፣ መልክሽ እንደዛ። እግዚአብሔር አይጥልም። ማህፀኗ ምን አደረገ ይላል? ከፈተላት ይላል። ያቺ እቤት ያለችዋ የተወደደችዋ ግን ማህፀኗ ምን ሆነ ይላል? ከዛ እቺ የወደዳት መነጫነጭ ጀመረች። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ሰውን አይጥልም። ስለዚህ የሊያ ማህፀን ከፈተ። ሊያ መውለድ ጀመረች። እስኪ ወልዳለሁ በሉ። እግዚአብሔር አይጥለኝም፣ እኔ ወልዳለሁኝ። ኢየሱስ ለዘላለም ጌታ ነው። ስለ ልጅ መውለድ ብቻ አታስቡ። ስለ ብዙ ነገር እግዚአብሔር ሰዎችን ያስወልዳል። እግዚአብሔር ይከላግላል። አሜን። ስለዚህ ምን ሆነ ይላል? ይሄ ሰውዬ ከማይፈልገው ነገር ሪጀክትድ ከሆነው ነገር መውለድ ጀመረ።
ዛሬ እግዚአብሔር አምላክ እንደዚህ ተጠልቻለሁ፣ እንደዚህ ተገፍቻለሁ፣ የሚፈልገኝ የለም ለሚል ሰው እግዚአብሔር አምላክ ይከፍትለታል። እስቲ ከፈትልኛል በሉ። ኢየሱስ ለዘላለም ጌታ ነው። አሜን። ሌላው ሰው ዘጸአት ላይ የምናየው እናንተ ታነቡታላችሁ። ምዕራፍ 1 ምዕራፍ 2 አንብቡት። ሙሴ ነው። ሙሴ ታላቁ የእግዚአብሔር ሰው ሙሴ ትሁቱ። ክብር ለጌታ ይሁን። አሜን። ፈርዖን እንደዚህ አይነት ሕግ አወጣ ይላል። ሕፃናት ሁሉ ምን ይበሉ አለ? ይገደሉ አለ። ሕፃናት ምን ይሆኑ? ይገደሉ ሲባል እናትየዋ ልክ የሙሴ እናት ስትወልደው ስታየው እንከን የሌለበት በጣም ጥሩ ልጅ ነው። ስለዚህ ለመጣል ምን አደረገች? ሳሳች ይላል። 3 ወር እንደምንም ያዘችውና ከዛ በሶስተኛው ስላልቻለች ምን አደረገች ይላል? ውሃ ላይ አንስታ ጣለችው ይላል። ሙሴ ሕፃን ነው። ኢየሱስ ለዘላለም ጌታ ነው። አንዳንድ ሰዎች እኮ እኛ ሳናቀው ጥለውናል። እነሱ እኛ መጣላችንን አላወቅንም። ይወዱኛል፣ ይፈልጉኛል ነው የምንለው። እነሱ ግን ምን አድርገውናል? አውጥተውናል። ሙሴ ትንሽ ነበር፣ መጣሉን ያውቃል እንዴ? ነገር ግን ምን አደረገች ይላል? ከዚህ ወዲያ ይሄን ሰውዬ መያዝ አልችልም፣ ከአቅሜ በላይ የሆነ ነው። በወደውም ምን አድርገዋለሁ? አንዳንድ ጊዜ እንደዚህ አይነት ነገር ይመጣል በሰው ላይ። ስለዚህ ምን አደረገችው ይላል? ጣለችው ይላል። ኢየሱስ ጌታ ነው። እግዚአብሔር ሰውን አይጥልም። እህቱ ግን ከኋላው ምን ትለው ነበር ይላል? ትከተለው ነበር ይላል። የሚሆንበትን ለማየት ከሩቅ ሆና ኢየሱስ ጌታ ነው። አትወድቅም። የሚያያለ የሚከታተላለ he will make sure that you are not failing rejected hallelujah አንድ አለ አንተ የማታየው አንቺ የማታየው የሚጠባበቅ አለ he make sure that rejected አለመሆን አለመጠላትን አለመተፋትን አለመውደቅን መንገድ ላይ የሚያያለ ኢየሱስ ጌታ ነው። ለዚህ ነው እኔ አልጥልም እኔ አልተውም ያለው ጌታ። ለምንድነው እንደዚህ የሚሰማሽ? ያለ መፈለግ ነገር ሪጀክትድ የመሆን ነገር ለምንድነው ይሄ ነገር የመጣው? ለምንድነው እንደዚህ የሚሰማ? ዛሬ በኢየሱስ ይሄ መንፈስ የተመታ ይሁን። ኢየሱስ ጌታ ነው። ከዘር ቢመጣ ከቤተሰብ ቢመጣ በጌታ በኢየሱስ የወደቀ ይሁን። መንፈስ በኢየሱስ ስም ካንቺ ላይ ተመቶ የወደቀ ይሁን። በኢየሱስ ስም መታውት እግዚአብሔር ሆይ የተመታ ይሁን አሁን። ኢየሱስ ጌታ ነው። ስለዚህ ምን ሆነ ይላል? የናቡከደነፆር ልጅ ልትታጠብ ስትመጣ ይሄ ልጅ ምን አደረገችው? አነሳችሁ ይላል። ከነራይህ እግዚአብሔር ውስጥ ካስቀመጠብህ ነገር አንተ አትጣልም። ኢየሱስ ጌታ ነው። ባንተ ውስጥ መዝገብ አለ። በዚህ በከበረ ሸክላ ውስጥ ምን አለበት ይላል መጽሐፍ ቅዱስ? መዝገብ አለበት። ከነ መዝገብ አትጣልም፣ ከነ መዝገብ አትተፋም፣ ከነ መዝገብ አትወጣም። ኢየሱስ ጌታ ነው። ለከንቱነት አላዳንም። ዝም ብሎ ባዶ ለማድረግ ሰውን እግዚአብሔር አምላክ ወደ ራሱ አልጠራም። ኢየሱስ ጌታ ነው። ሌላው አንተ ብቻ በጽድቅ ቁም፣ በጽድቅ ቁም፣ ለጽድቅ ቁም፣ በጽድቅ ቁም። አትወድቅም፣ አትጣልም። ኢየሱስ ለዘላለም ጌታ ነው። ዳንኤል 3 ላይ እንደዚህ ነው የሆነው። እነ ሲድራቅ ሚሳቅ አብደናጎ እኔ ላሰራሁት ናቡከደነፆር እንደዚህ አለ፣ የወርቅ ምስል አዘጋጀና ሁሉ ሰው ለዚህ ነገር ይሰግዳል አለ። አንተ በጽድቅ ቁም። ኢየሱስ ጌታ ነው። እግዚአብሔር አምላክ አሳልፎ አይሰጥህም። እግዚአብሔር አምላክ አይጥልህም። ኢየሱስ ለዘላለም ጌታ ነው። ስለዚህ እንደዚህ አሉ እነ ሲድራቅ ሚሳቅ አብደናጎ እነዚህ ወጣቶች፣ አንተ ላቆምከው ለዚህ ምስል እኛ በዚህ ጉዳይ ላይ እንደውም ልንመልስልህ አይገባም። ባድነን እንኳን ለዚህ ነገር አንሰግድልህም። ኢየሱስ ጌታ ነው ብለው በእምነት ሲገቡበት አብሯቸው አንድ ገባ። ኢየሱስ ጌታ ነው። ስለዚህ ንጉሱ መጥቶ በእሳት ውስጥ እንደዚህ ብሎ ሲመለከት 4 ሰው ያለው አለ። ከናንተ ጋር ከኔ ጋር አብሮ የሚገባ አለ። ለዚህ ነው ማንወድቀው። ለዚህ ነው እግዚአብሔር እኔ አልጥልህም። በውሃ ውስጥ ባለፍክ ጊዜ አትሰምጥም። በእሳት ባለፍክ ጊዜ ምን አትልም? አትቃጠልም። አልጥልም። ኢየሱስ ለዘላለም ጌታ ነው። ስለዚህ መንፈስ ይመታ። አሜን። እግዚአብሔር አይጥለኝም። እግዚአብሔር ይወደኛል። ሰዎች ይወዱኛል። ሲያይ 3 ሰዎች ከተናል ነበር እንዴ? የአማልክት መልክ ያለው አንድ ሰው አብሮ ወዲያ ወደሚል ይታየኛል። ኢየሱስ ጌታ ነው። እንዳትወድቅ አንድ አለ አብሮ የሚከታተል፣ እንዳትጣል እንዳትገፋ አብሮ ወዲያ ወዲህ የሚል አለ። በእሳት ውስጥ ብትገቢ ሃሌሉያ ብቻሽን አይደለሽም። በእሳት ውስጥ በውሃ ውስጥ በአስቸጋሪ ነገር ውስጥ በአስፈሪ ነገር ውስጥ አንድ አለ አብሮ። ኢየሱስ ጌታ ነው። ለሁሉ ነገር ምን አለው? ምክንያት አለው። ኢየሱስ ለዘላለም ጌታ ነው። ስለዚህ ከእሳት ሲወጡ ከነሱ አምላክ በቀር ሌላ አምላክ የለም። እንዲህ ነው የምትባለው እንጂ የተጣለው ያ የተረሳው
ያ እግዚአብሔር እንደዚህ ብሎኛል እያለ ሰፈር የሚዞረው ሰው አትባልም። ኢየሱስ ጌታ ነው። እሱ በቃሉ ታማኝ ነው። ሰዎችን አይጥልም። ሊጥለን ወደዚህ አልጠራንም። ለዚህ ነው ቅድም የነገርኳችሁ ዳዊት እንደዚህ አለ። 27 ላይ እንደዚህ አለ ዳዊት፣ አባትና እናቴ ተውኝ፣ እግዚአብሔር ግን ምን አደረገኝ? ተቀበለኝ አለ። እነሱ ምን አደረጉኝ? ተውኝ፣ እግዚአብሔር ግን ምን አደረገኝ? ተቀበለኝ። አንደኛ ሳሙኤል 15 ላይ ስታነቡ እግዚአብሔር መቀባት ፈለገና ሳሙኤልን ወደ እሴይ ቤት ሲልከው ትልልቆቹን እነ ኤልያብን እነዚህ አሉ አይደለም፣ ትከሻቸው ሰፊ የሆነ ተለቅ ያሉትን እነሱን ወሰደና በሳሙኤል ፊት አቀረበለት። ፋይነስት ኢየሱስ ጌታ ነው። ማን ዳዊትን ይፈልገዋል? ሼፕራዲያ ቫስካ ፕራዲያ ማንዶስ። ኢየሱስ ለዘላለም ጌታ ነው። ማን ይፈልግሻል? ስለዚህ ኤልያብ ሲመጣ ሳሙኤል እንደዚህ አለ፣ በእውነት አለ ይሄን የመሰለ ነው የሚቀባው ጌታ የሚቀባው እንዲህ አይነቱ ነው። አንተ ሰው እንደሚታይ ነው ያየኸው አለው። እኔ ይሄንን ንቄዋለሁ አለው። ኢየሱስ ጌታ ነው። እግዚአብሔር ከዚህ ይጠብቀን። አሜን። እኔ ይሄንን ምን አድርጌዋለሁ? ንቄዋለሁኝ አለ። ከዛ ሌሎቹን አሚናዳብን ምናምን አመጣቸውና ሲያሳልፋቸው እዚህ ጋር አይደለም አለ። ሌላ ልጅ አለ አለው። ሼፓትራዲያስ ሌላ አለ ሰው ያላየው፣ ሌላ አለ የተጣለ የተረሳ፣ ሌላ አለ በግበግ የሚሸት ማለት ይሄ መዓዛው ምኑ ሲናገር ራሱ ደስ የማይል ሌላ አለ። እሱን ነው የምፈልገው አለ ጌታ። ኢየሱስ ለዘላለም ጌታ ነው። ስለዚህ ዛሬ አይምሯችን ተቀይሮ ከዚህ ቤት እንውጣ። ሰው እንደሚያይ እግዚአብሔር አንድ አለ ትንሽ ልጅ ፐርዳቫያ ሳንዳስ እሱን አምጣው አለ። እሱ ሳይመጣ ይሄ መስዋዕት ምናምን የሚባል ነገር የለም። ልብ ያረበው ላይ ነው፣ እሱ ላይ ነው። መጽሐፍ ቅዱስ ዳዊት ሲመጣ ያማረ አይኑ የተዋበ ልጅ ነበር ይላል። ዛሬ እግዚአብሔር አይኖቻችንን ይኳልልን። አሜን። ኢየሱስ ጌታ ነው። ይሄ ነው አለ። ለዚህ ነው ዳዊት አባትና እናቴ ምን አደረጉኝ? ተውኝ አለ። ረሱት። ልጅም ስለሆነ ይሆናል በቃ ይውጣና እሱ እንትን ከብት ይበል። ይሄ ነው የሚያምርብሽ፣ ይሄ ነው የሚያምርብህ። ሰው እንደሚያይ እግዚአብሔር ሰው ፊትን ያህል እግዚአብሔር ልብን አጥንትና ኩላሊት ምን ያደርጋቸዋል? ይመረምራቸዋል ይላል። ኢየሱስ ለዘላለም ጌታ ነው። ስለዚህ እግዚአብሔር አምላክ ያያል፣ ሁሉን ነገር ያያል። አሜን። ስለዚህ እንደዚያ ነገር እስራኤል እግዚአብሔር ረስቶኛል ለምን ትያለሽ? ለምን እንደዚህ የምትናገሪው? ተጥያለሁ፣ አልፈለግም፣ ተተፍቻለሁ። ዋይ ኢየሱስ ጌታ ነው። እሱ ነው አለ። ዘይት አመጣና እላው ላይ እነ ኤልያብ ቆመው ኢምፖርታንት ነኝ ፈልጋለሁ ምናምን የሚለው እያለ ሼፕራዲያቫስ ንጉሥ አሁን ከኔ ውጪ አሁን የሚያከብረው ማን አለ? ንግግር እችላለሁ፣ የተማርኩ ሰው ነኝ፣ አሁን ከኔ በቀር ማን አለ? ኢየሱስ ጌታ ነው። ዳዊት አለ። ኢየሱስ ጌታ ነው። ሰው የማይፈልጋቸው አሉ፣ እግዚአብሔር የሚፈልጋቸው፣ እግዚአብሔር ያያቸው ሰዎች አሉ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ረስቶታል የምትለው ለምንድን ነው? ኢየሱስ ለዘላለም ጌታ ነው። እንደዛ ደስ ብሎ ካገር ወጣ የትንቢት ቃል ይዘ ለምን ረሳ አልክ? እግዚአብሔር ኢየሱስ ጌታ ነው። እግዚአብሔር በቃ ትቶኛል ለምን አልክ? ሙሴ ውስጥ ያለው ነገር መፈጸም ካለበት አንተም ውስጥ ያለው ነገር ይፈጸማል። ኢየሱስ ጌታ ነው። ለሙሴ ታድንልኛለህ መሪ ትሆናለህ ብሎ ካለው ሙሴን ከፈርዖን ታድጎ ፈርዖን ቤት ካኖረው ሃሌሉያ፣ አንተንም በእሳት ውስጥ ተቀመጥ በውሃ ውስጥ እግዚአብሔር አምላክ ሃሌሉያ የተስፋውን ቃል በአንተ ውስጥ ይፈጽመዋል። የተናገረው ነገር በአንተ ላይ ይሆናል። ኢየሱስ ለዘላለም ጌታ ነው። አሜን። ስለዚህ ወደዚህ ቅድም ወደ ተነሳንበት ሐሳብ ስንመለስ ከአንድ ጀምሮ ብናነበው ጥሩ ነበረ። ነገር ግን ከሰዓት አኳያ
ጊዜ ሊበቃና አይችልም። ግን አሁን ስንመለከት ከዚህ ከ27 ጀምሮ ስንመለከት ከቁጥር 1 ጀምረን ዝም ብለን እንመልከተው። ይሄ ሰዓት ለኢየሱስ ምን ሰዓት አልነበረም? ጥሩ ሰዓት አልነበረም። ደቀ መዛሙርት ምን አድርገውታል? ትተውታል፣ ፈርተዋል። ሁኔታው ሁሉ ምን የሚያደርግ ነው? የሚያስፈራ ነው። ልክ ከቁጥር 1 ስትጀምሩ 27 1 ጀምራችሁ ስትጀምሩ ሊቀ ካህናትና ሽማግሌዎች በኢየሱስ ላይ ቁጭ ብለው ይዶልታሉ ሊገሉት። እግዚአብሔር ዝም ብሏል። ኢየሱስ ለዘላለም ጌታ ነው። ቁጭ ብለው ሊያጠፉት ምን ያደርጋሉ? ይዶልታሉ። አጋንንት ይመክራል። እግዚአብሔር ምን ብሏል? ዝም ብሏል። እናንተ በልጆቼ ላይ አንተ ይሄ የእግዚአብሔር ሰው እንዴት እንደዚህ ትናገረዋለህ? ምንም ነገር የለም፣ እንደዚህ አይነት ነገር የለም። ሰዎች ቁጭ ብለው ካህናት የተባሉ ምን ያደርጉበታል? በመሲሁ ላይ ይዶልታሉ። እንዴት አድርገው እንደሚገሉት ይዶልታሉ። በመካከላቸው ወረድ ብላችሁ ስታነቡ ያ ይሁዳ መካከላቸው ቁጭ ብሏል። ፍራንኩን ተቀብሏል። አሁን ቁጭ ብሎ ሁኔታውን እያየ ነው። ሰው ሸጦ፣ ንጉሥ ሸጦ፣ አምላክ ሸጦ አስወግዶ ከህይወቱ ላይ ኢየሱስ ለዘላለም ጌታ ነው። ምንም እንዳልሆነ ነገር መሃላቸው ቁጭ ብሏል። ሲያየው ይሄ ሰውዬ ንጹህ ነው አለ። ለምን ገንዘብ አይመለስለትም? ገንዘቡን ምን ላድርግ አለ። ገንዘቡን ልመልስ አለ። አትመልስም አሉት። አደገኞች አይደሉ እነሱ? ምን አታረጋትም? እችን ገንዘብ አትመልሳትም አሉት። ኢየሱስ ጌታ ነው። ስለዚህ ዝም ብላችሁ ስትመለከቱት፣ ከላይ ዝም ብላችሁ ስትመለከቱት በቃ ከባድ ነገር አለ እዚህ ጋር። በቃ ኢየሱስን ለማስወገድ፣ ኢየሱስን ለመጣል፣ ኢየሱስን ለመጉዳት ከባድ የሆነ ነገር አለ። ስለዚህ ይሄ ጲላጦስ የተባለው ደግሞ ቁጭ ብሎ አንተ ነህ ይለዋል። ንጉሥ ነህ ወይ? ማን ነህ አንተ እያለ ኢንቨስቲጌት ያደርገዋል። ጌታ እዚህ ውስጥም አልገባም። አዎ ልጄ ነው የሚል የነጎድጓድ ድምፅ አልመጣም። ምን አልመጣም። ዝም አለ። አንተ አልክ አለው። ንጉሥ ነህ ሲለው አንተ ነው የምትለው ይሄንን አለው። ኢየሱስ ለዘላለም ጌታ ነው። ስለዚህ ዝም ብላችሁ እንደዚህ እያላችሁ ስትመለከቱ የጲላጦስ ሚስት መጣችና እባክህን ሰውዬ ተወው። ስለዚህ ሰው አንዳንድ ሰው ምንም ነገር አይሰማም፣ መልእክት አይሰማ፣ ህልም አይሰማ፣ እየጠረመሰ ነው የሚሄደው። ስለዚህ ሰው መከራ ሲቀበል ነው ያደርኩት። ይሄ ሰውዬ ምንድን ነው? ንጹህ ነው፣ እባክህ ተወው አለችው። እሱ ግን አሰበና ይሄ ነገር ህልም ነው፣ ቅዠት ሊሆን ይችላል፣ ስልጣኔ ግን እውነት ነው፣ ያስኩት ነገር እውነት ነው ብሎ ጸጥ አለና ኢየሱስም ምን አደረገ ይላል? ከደሙ ንጹህ ነኝ እኔ እዚህ ነገር ውስጥ የለሁም አለና እጁን ታጠበና እንደፈለጋችሁ አድርጉታል። እጁን ታጠበና ምን አደረገ? ውሰዱና ምን አድርጉት? የኔ ስልጣን የኔ ነገር ብቻ አይነካ። ሰው እንደዚህ ነው የሚለው አይደለም? የኔ ነገር አይነካ፣ የምትፈልጉትን ሰዎች ውሰዷቸው፣ የሚሸጠውንም ሽጠው። ሼቫቶራ ባጋዲናስ ኢየሱስ ለዘላለም ጌታ ነው። ስለዚህ እንደዚህ ያደረጉት ይላል። ሰው ሁሉ ተሰብስቦ አንድ ላይ መጮ ጀመረ። ምን እያለ? ስቀለው፣ አስወግደው፣ ጣለው። ዝም ብላችሁ አስቡ። የዓለማት ፈጣሪ ሰው ቁጭ ብሎ ይሰቀል፣ ስቀለው፣ አስፈልግም፣ አስወግደው። ኢየሱስ ለዘላለም ጌታ ነው። እንደዚህ አለ። ንጉሱ ስላዘነለት ይላል በርባንን ልፍታ ወይስ እሱን ልፍታ ሲል በርባንን ፍታው፣ ይሄኛውን አስወግደው። ዝም ብላችሁ ተመልከቱት እየሆነ ያለውን፣ እየተገፋ ያለውን ጌታ፣ እየተጣለ ያለውን። ልብሱን ይገፉታል፣ ልብሱን ያለብሱታል። አንዴ ራቁቱን ያረጉታል፣ አንዴ ያለብሱበታል። አንዴ በእጁ መቃስ ይዙታል፣ በጭንቅላቱ ላይ ሾኮንን አድርገው የአይሁድ ንጉሥ እያሉ ያፌዙበታል፣ ይተፉበታል ይላል መጽሐፍ ቅዱስ። ኢየሱስ ለዘላለም ጌታ ነው። ነገር ግን ይላል መጽሐፍ ቅዱስ ሲናገር 9 ሰዓት በሆነ ጊዜ ጮኸ ይላል። ጮኸ። ለምን እንደዚህ ተሰማው? መጥምቁ ዮሐንስ ሲያገለግል ነብይ ካሌ እየተባለ ሲያገለግል አንድ ቀን ያዛረጉና እስር ቤት ውስጥ ከተቱት። ይሄ ነገር እንዴት ነው አለ። ኢየሱስ ለዘላለም ጌታ ነው። አሁን አብሬ ያልነበርኩኝ እንዴ? ወሰዱና እስር ቤት ሲከቱት እስኪ ሂዱና ንገሩልኝ አለ። አንተ ነህ ወይስ ሌላ ሰው ልጠብቅ? አም ሎስት ነው። ሃሌሉያ! በሰው ህይወት ውስጥ ይሄ ነገር ይመጣል። አንተ ነህ ወይስ ሌላ ልጠብቅ? ሂዱና ያያችሁትን በሙሉ ንገሩት አለ። ወይ ልጄ ታስሯል እንዴ? እዛ ወይ ተጥሏል እንዴ? አሰሩት እንዴ? ወደቀ እንዴ? አላለም ጌታ። ምንም
ነገር አለ ያያችሁትን ነገር እኔ በኔ ላይ የሆነ ያለውን ነገር ሂዱና ንገሩት አለ። ኢየሱስ ለዘላለም ጌታ ነው። ስለዚህ ኢየሱስም ሲጮህ ለምን ጮኸ አልኩኝ። ለምን ጮኸ? ለምንድነው ተውከኝ አለው? አምላክ አይደለም እንዴ? ለዚህ ነው ቅድም ያሉትን ነገሮች በሙሉ የደረደርኩላችሁ። ይሄ ሁሉ ነገር በህይወቱ ላይ ሲሆን ማንም አልፈልግም ሲለው፣ ማንም አስወግደው ስቀለው ሲል እዚህ ውስጥ ጌታ ኢየሱስ ክርስቶስን ማታውቁ ካላችሁ ወይም መዝሙሩ ደስ ይለኛል እያላችሁ የምትመጡ የተከፈለው ዋጋ ይሄን የሚያክል ነው። የባሪያ መልክ ያዘ ይላል፣ ወረደ ይላል። ይሄን ያክል ነው መጫወቻ የሆነው። መዳን በጸጋ ነው ማለት ክርስቶስ መከራውን አልበላም ማለት አይደለም። ስለዚህ ሰው ዳን እባክህ ሲባል እሺ ብሎ ሮጦ ነው መምጣት ያለበት። ኢየሱስ ጌታ ነው። እኔና እናንተ አሁን በአእምሮአችን ነን። በማረ ቦታ ላይ ቁጭ ብለን ነው ይሄን ነገር እያየን ያለ ነው። ኢየሱስ ጌታ ነው። አሁን ይህንን መጽሐፉን የምናየው በስዕላዊ መንገድ ነው የምናየው። ኢየሱስ እንዴት ሲጫወቱበት እንደነበር ሲቀል አምላክ እኮ ነው። ኢየሱስ ጌታ ነው። ስልጣን አለን ምን አለን የሚሉ ሰዎች ቁጭ ብለው ምን ይመስልሃል አንተ ንጉስ ነኝ ትላለህ፣ ሰዎች ንጉስ ነው ይለዋል፣ አንተ ስለ ራስህ ምን ትላለህ? አምላክ እኮ ነው። አምላክ ላይ ነው ሰው እየተፋ ያለው። ስለዚህ ሰው ዳን ሲባል እየሮጠ ነው መምጣት ያለበት። አምልጥ ሲባል ምን እየሆነ ነው መምጣት ያለበት? እየሮጠ ነው መምጣት ያለበት። ለዚህ ነው ጌታ ለምን ጮኸ አልኩኝ። ቀስ ብሎ ተናገረ እኮ አይደለም የሚለው። የሆነ ምጥ አለ፣ የሆነ ጨለማ አለ። ጮኸ ይላል። ለምንድን ነው ተውከኝ? ሰው እኮ ይጮሃል። እዚህ መጣና ይዘምራል፣ ምን ይላል? ቤቱ ገብቶ እግዚአብሔር ሆይ ለምን ተውከኝ? ፊቷን አዙራ የተተውኩ ነኝ ትላለች ሌሊት ላይ። እኔ እኮ ጓደኛ የለኝም። nobody wants me። አጋንንትም እየመጣ አንተን እኮ የሚፈልግ የለም። ምንም በቃ ኢየሱስ ለዘላለም ጌታ ነው። መጣል ይሄን ይመስላል። ግን ጌታ ጮኸ ስለኛ። ኢየሱስ ለዘላለም ጌታ ነው። ይሄን ባነበው ደስ ይለኛል ብትታገሱኝ። መዝሙር 22 ላይ አውጡና ብትከታተሉኝ ደስ ይለኛል። ረጅም ነው ግን ይሁን። አምላኬ አምላኬ ለምን ተወኝ? እኔን ከማዳን ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጣራለሁ አልመለስልኝም። በሌሊት እንኳን እረፍት የለኝም። በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው። ወደ አንተ ጮሁ አመለጡ፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው መላገጫ በአሕዛብ ዘንድ የተናቁ። የሚያዩኝ ሁሉ ያላግዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ። በእግዚአብሔር ተማመነ እርሱም ያድነው፣ ቢወድ ያድነው። አንተ ግን ከሆድ አውጥተኸኛል። በእናቴ ጡት ሳለሁም በአንተ ታመንሁ። ከማኅፀን ጀምሮ በአንተ ላይ ተጣልሁ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለች የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላዬ ላይ አፋቸውን ከፈቱ። እንደ ውሃ ፈሰሱ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጎሮሮዬ ምላስ ተጣጋ። ወደ ሞትም አሸዋ አወረደኝ። ብዙ ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ። እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከኔ አትራቅ። አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች እጅ ከአንበሳ አፍ አድነኝ። ብቸኝነቴንም አንድ ቀንድ ካላቸው ስምህን ለወንድሞቼ እነግራቸዋለሁ። ብቸኝነቴንም አንድ ቀንድ ካላቸው ስምህን ለወንድሞቼ እነግራቸዋለሁ። በጉባኤ መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት። የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኞችን ችግር አልናቀምና ቸልም አላለምና ፊቱን ከኔ አልሰወረምና። ነገር ግን ወደ እርሱ በጮህ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬን ከአንተ ዘንድ ነው። እርሱም በሚፈሩት ፊት ስለቴን እሰጣለሁ። ችግረኞችን ይበላል
ይበላሉ ይጠግቡማል። እግዚአብሔርን የሚሹ ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስባሉ፣ ወደ እግዚአብሔር የሚመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ ይሰግዳሉም፣ ወደ መሬትም የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች። ዛሬ ይገዛለታል፣ ዘሬ ይገዛለታል። የምትመጣውም ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወልደው ሕዝብ እግዚአብሔር ያደረገውን ጽድቁን ይናገራል ይላል። ኢየሱስ ጌታ ነው። ከዚህ ጋር የተወሰነ ነው። አምላኬ አምላኬ ለምን ተወኝ? እኔን ከማዳን ጩኸቴ የጩኸት ቃሌን ምን ሆነ ይላል? ሩቅ ሆነ ይላል። ለዚህ ነው ጌታ ይህን ጩኸት የጮኸው። ኃጢአት ያላወቀውን በእርሱ ጽድቅ እንድንሆን ኃጢአት ያላወቀውን እሱ ምን አደረገው ይላል? ኃጢአት አደረገው ይላል። በጌታ ላይ ይሄ ሁሉ ነገር ሆኖበታል። ስለዚህ መጮህ አስፈለገው። ዛሬ ጌታ አስቀድሞ ጮሆልናል። አሜን። እሱ ስለኛ እርግማን ሆነ፣ ከሕግ እርግማን ሊዋጀን። ሃሌሉያ። ስለዚህ ጮኸ ይላል። ለምንድን ነው የተውከኝ? ተነጋግሮ አይደለም እንደ ሞታ ሞትላችኋለሁኝ፣ በመስቀል ላይ የመስቀልን ሞት ሞታለሁ፣ እንደዚህ ይሰቃያለሁ ብሎ አይደለም እንደ መጣው። ለምን ጮኸ? ኢየሱስ ጌታ ነው። ዛሬ ጩኸታችንን አስቀድሞ የጮኸ እንዳለ ኢየሱስ ለዘላለም ጌታ ነው። ሃሌሉያ። ስለዚህ ጌታ ጮኸ ይላል። እችን ልበልና ልጨርስ። እግዚአብሔር የማይጥለን ምክንያቶች፣ የመጀመሪያው ፍቅር ስለሆነ ነው። እግዚአብሔር ሰውን የማይጥልበት ዋናው ምክንያት ፍቅር ስለሆነ ነው። ምን ማለት ነው? ፍቅር ነው ስንል ምንም ነገር ሲጀምር እግዚአብሔር የሚጀምረው ከፍቅር ተነስቶ ነው የሚጀምረው። ኢየሱስ ጌታ ነው። እኛ ከሰው ጋር ወዳጅ ለመሆን ስንጀምረው በፍቅር ነው የምንጀምረው። ግን ፍቅራችን እንደዚህ የሚል ስለሆነ ያን ሰው እናደርገዋለን፣ እንጥለዋለን፣ ሪጀክት እናደርገዋለን። ከኔ ጋር አልሄድም፣ እንደኔ አክት አያደርግም፣ እኔ የምፈልገውን ነገር አያደርግም። ስለዚህ ምን እንላለን? አልፈልገውም። እግዚአብሔር እንደሱ አይደለም። ሁሉን ነገር ሲሰራው በምንድን ነው የሚሰራው ይላል? በፍቅር ነው የሚሰራው። ኢየሱስ ጌታ ነው። ሲሰራው ሲገነባው ለመጣል አይደለም። ስለዚህ የመጀመሪያ ኢንቴንሽኑ ፍቅር ነው። ለምን ሰራኸኝ? ለምን ፈጠርከኝ ስትለው ስለምወድህ። ታዲያ የምወደውን ነገር ትጥለዋለህ እንዴ? ኢየሱስ ጌታ ነው። ለዚህ ነው እግዚአብሔር ስንጀምር ምን አለን? ብርሃን ነው ያልነው። አንዳንዴ አይወድም፣ አንዳንድ ጊዜ አይጠላም አይደለም። እግዚአብሔር ሁል ጊዜ ይወዳል። ስለዚህ ጊዜ ወስዶ ከሰራ አንድ ነገር ሊጥለው አይደለም፣ ሊያዋርደው አይደለም፣ ሊገፋው አይደለም፣ ሊተፋው አይደለም። ላስቸገሩት ነው እንደዚህ። ትኩስ ወይም በራድ አይደለም፣ ካፌ ምን ላረገ ነው? ኢየሱስ ለዘላለም ጌታ። እግዚአብሔር ከዚህ ይጠብቀን። አሜን። ሌላው ምንድነው? ታማኝ ስለሆነ ነው። ለዚህ ነው ቅድም ያለው ምንድነው? የአፌን ቃል አልለውጥም ኪዳኔን አላረክስም አለ መዝሙረ ዳዊት ላይ። ኢየሱስ ጌታ ነው። እግዚአብሔር አምላካችን ምንድነው? ታማኝ ነው። ሃሌሉያ። ዝም ብለን ወደ ኋላ ስንመለከት እንደዚህ ይላል ኢያሱ ላይ ስለ እምነት ስለ ታማኝነት ባለፈው ተነጋግረናል። ታማኝነት ማለት እመነኝ የምንባባለው ነገር አይደለም። ሁልጊዜ መታየት አለብኝ። ታማኝ ነኝ አይደለሁም፣ በዘመናት ውስጥ መታየት መቻል አለብኝ። እግዚአብሔርም በዘመናት ውስጥ ስናየው ታማኝ ነው። ማንንም ጥሎ አያውቅም። ዝም ብለን አይደለም ታማኝ ነው ጌታ እኮ ታማኝ ነው ምናምን የምንለው። ወደ ኋላ ታሪኩን ስንመለከተው እግዚአብሔር እውነትም ታማኝ ነው። ኢየሱስ ለዘላለም ጌታ ነው። ለዚህ ነው በኢያሱ 1:5 ላይ እንደዚህ ያለው ለኢያሱ፣ ስማ ኢያሱ አለው። ኢያሱ ገና ልጅ ነው። ኢያሱ ገና ወደ ሹመት ማስካቫጃዳጋቶር ሙሴን ከሚያክል ሰው ስር በሱ ምትክ ሊቆም ነው። ሙሴን ከሚያክል። ስለዚህ ኢያሱ 1:5 ላይ እንደዚህ ያለው በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆን እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ኢየሱስ ጌታ ነው። የተጠራችሁ ሰዎች አላችሁ። እግዚአብሔር አይጥልም ደሞም አይተውም። ሃሌሉያ። እዚህ የምንባባለው ነገር ስለሆነ ሳይሆን የእግዚአብሔርን ታሪክ ወደ ኋላ ዞር ብለን ስናየው ታማኝ ነው። እንዴት አወቅ? ታማኝ ነው እግዚአብሔር። ቃሉን ሳነበው ሕይወቴን ስመለከተው ዞር ብዬ ያለፉትን ቀናቶች እግዚአብሔር ታማኝ ነው። ስለዚህ ሲጠራህ ራሱን ተማምኖ ነው። አልጥልህም ሲል ታማኝ ስለሆነ ነው። ኢየሱስ ጌታ ነው። እመነኝ ብሎ አይደለም፣ ታማኝ ነው ጌታ። በቃ አልጥልሽም ካለ አልጥልሽም ነው። ማንም ጥሎሽ ሊሆን ይችላል፣ በማንም ተጥለ ሊሆን ይችላል። እግዚአብሔር ግን እንደዚህ እኔ ታማኝ ነኝ እያለ ነው። this is my reason እማልጥልህ ምክንያቱ ይሄ ነው። ፍቅር ስለሆንኩኝ፣ ታማኝ ስለሆንኩኝ። ሌላው ምንድነው? የኪዳን አምላክ ስለሆነ ነው። ምን አለን ቅድም? የአፌን ቃል አልለውጥም ኪዳኔን አላረክስም። እንደዚህ ያለ ጌታ በማቴዎስ ወንጌል ላይ እንደዚህ ያለ 24:35 ላይ ሰማይና ምድር ያልፋል ቃሌ ግን አልጥልህም ብዬ ካፌ ቃል ካወጣው ዳስ ፋይናል። ኢየሱስ ለዘላለም ጌታ ነው። ኪዳን ጠባቂ አምላክ ነኝ።
አልጥልህም ብዬ ከአገርህ ከምድርህ ናውጣ ካልኩ አሁን እዚህ ስትደርስ ምን ሆኜ ነው ምጥልህ? እግዚአብሔር ማንንም አይጥልም። ሰው ሊጥል ይችላል። ኢየሱስ ጌታ ነው። እግዚአብሔር ግን ይህን አያደርግም። ኪዳን ጠባቂ አምላክ ነው። አሜን። ሌላው መንፈስ ቅዱስ በውስጣችን ስለሚኖር ነው። አራተኛው በዮሐንስ 14:15 ላይ ብትወዱት ትእዛዜን ጠብቁ፣ እኔ ባብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። ለዘላለም ከማን ጋር ነው የሚኖረው? ከአንተ ጋር ነው የሚኖረው። አንዳንድ ጊዜ አይደለም፣ ደስ ያልከው ጊዜ አይደለም። ይሄ መንፈስ ከማን ጋር ነው? እኔና እናንተ የዳንን ስለሆንን ይሄ መንፈስ በውስጣችን አለ። በዚህ መንፈስ ምን ብለናል? ታትመናል። የክርስቶስ ማህተም በላያችን ላይ አለብን። እንደ ቀላል ነገር የምንጣል ሰዎች አይደለንም። ሃሌሉያ። ለዚህ ነው አልጥልህም አልተውህም ያለው። ለምን ስንል የእግዚአብሔር መንፈስ በእኛ ውስጥ ለዘላለም ሊኖር፣ እናት አባት እንደሌላቸው እንደ ኦርፋኖች እኔ ልጥላችሁ አልጥላችሁም። ስለዚህ አጽናኝ የሆነውን ሌላውን አድቮኬት የሆነውን አማካሪ የሆነውን በአንቺ ውስጥ አደርጋለሁኝ። ኢየሱስ ለዘላለም ጌታ ነው። እሱ መኖሩን እርግጠኛ ከሆንክ ይሄ መንፈስ ይሄ ጌታ መንፈስ ይሄ አምላክ የሆነው መንፈስ በአንተ ውስጥ ካለ እንዴት ትወድቃለህ? እስኪ የምንችል ተነስተን በእግሮቻችን እንቆማለን። ኢየሱስ ለዘላለም ጌታ ነው። ፍቅር ስለሆነ ታማኝ ስለሆነ ኪዳኑን የሚጠብቅ አምላክ ስለሆነ ኢየሱስ ለዘላለም ጌታ ነው። ስለዚህ አልወድቅም፣ አልጣልም። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም የሪጀክሽን መንፈስ የተመታ ይሁን። ሼቫዲናስ ሰው አይወድህም፣ እግዚአብሔር አይወድህም፣ ሰው ጥሎሻል፣ እከሌ ጥሎሻል የሚል መንፈስ የተመታ ይሁን። እስኪ እንጸልይ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እያልን እንጸልያለን። ራቫዲና ማግላቫዲያስ ወደኸኛል፣ አንተ የተወደድኩ ሰው ነኝ፣ አልጣልም አልተውም እኔ። ሃሌሉያ። ራቫዲያ ሳፕራዲያስ ሌፕሬዴቬጀኔስ ከፕራዲያ ማንዶስ ሼፕራዲያ ማንዶ ራካዲያ ፕራጃዳጋ ሶፕሮዲያስ ሌፕሬዴቬጀኔስ ከፕራ ኢየሱስ እስከ ሽበት እስከ ሽምግልና የሚሸከም እኔ ነኝ አለ። እኔ አልተውም አለ። ሃሌሉያ። አርጅተሃል ብዬ አርጅተሻል ብዬ አልተውም። ታማለች ብዬ ሃሌሉያ መንከባከብ አቃተኝ ብዬ ሰለቸኝ ብዬ ባህሪን አልቻልኩም ብዬ እኔ አልተውም፣ እኔ አልጥልም። ጄቫካኒያስ ለፕራዲያማንዶ ሮቦሼሬ ፕሬዴቬስ ፕራዲያማንዶሳ ኤፕሬዴቬጀኔ ኬሴ ፕሬዴቬኒያ ሶንዶሶ ፕሮዲያማንዶራ ለፕሬዴቬጀኔ መስከ ፕራዲያማንዶ ሮቦሼ ፕራዲያማንዶ ሮቦሮሮቦሲያ ለራባባባባባባባባ ሼክሬቤራዲያስ ሃሌሉያ። አሁንም የትንቢቱ ቃል በሕይወቴ ውስጥ ይፈጸማል። አሁንም የተናገርከኝ ነገር ይሆናል። እኔ አልተጣልኩም። ሃሌሉያ